الله الرحمن الرحيم الصلاة والسلام على رسوله الأمين وعلى آله وصحبه أجمعين ما بعد أحبتي الكرام إخوتي وأخواتي أحييكم بتحية الإسلام السلام عليكم ورحمة الله وبركاته نواصل درسنا فيما توقفنا فيه إن شاء الله ود هتو اندموج ሁላችሁም ባላችሁበት የአላህ Subhanahu Wa Ta'ala ሰላም ከናንተ ጋር ይሁን ትምርታችንን الدرس الرابع ወይም ደግሞ ክፍል 4ን እንቀጥላለን ማለት ነው ክፍል 4ን የምንቀጥል ይሆናል ዛሬ ከዚህ በፊት እንደምትመለከቱትኝ ወደ 3 حلقዎች ተለቀዋል ወይም ደግሞ 3 ክፍሎች ተለቀዋል እያንዳንዱን ክፍል ኢንሻአላህ እንደተመለከታችሁና እንደተጠቀማችሁበት ተስፋ አደርጋለሁ ስለዚህ አሁን ዛሬ درሱ الثالث ቀርተን ነበር ያቆምነው ማለት ነው ከዚህ በፊት በነበረው ክፍል ወይም ትምርታችን ወደ አራተኛው እንገባለን የአራተኛው ደግሞ ስለ አናባቢዎችን ስለ መማር ወይም ደግሞ ስለ ማወቅ ይሆናል እንግዲህ እንዳልኳችሁ እያንዳንዱን ስቴፕ እየተረዳችሁ ሄዱ ብያችሁ ነበር ያው ከዚህ በፊት ካልኳችሁ ነገራቶች መሃል ዋንኛውና ወሳኙ የፊደሉን ቅርጽና እንዲሁም ደግሞ ያለውን ድምጽ መውጫ ቦታውን ነጥቦቹን ማወቅ ግዴታ ነው ብለን ነበር እንዲሁም حروف المقطعين በተመለከተ ስለነዚህ ፊደላቶች የአረብኛ ፊደል እንደመሆናቸው ትርጉም እንዳላቸውና እንደሌላቸው እንዲሁም በቁርአን ውስጥ በስንት ቦታ እንደሚገኙ እንዴት እንደምናነባቸው ስለነዚህ የቁርአን ውስጥ ስለሚገኙ እነዚህ حروف المقطعين ተቆራርጦ ፊደላቶች ማዕና ትርጉምን በተመለከተ ምን እንደምንል አይተናል የትኛው እንደሚሳብ የትኛው እንደማይሳብ ምን ያህል ጊዜ እንደማይሳብና ለምን ያህል ጊዜ መሳብ ያለበት ፊደል የትኛው እንደሆነ ምን ያህልስ መሳብ አለበት መሳብ የሌለበትስ ደግሞ የትኛው ነው ምን ያህል ነው ቆይታው የሚለውን እያንዳንዱን ተመልክተናል ስለዚህ ያንን ያላያችሁ ወንድሞች መለስ በሉና ታገኙታላችሁ የት ነው የምታገኙትኝ ይሄው እንደዚህ በቃ ቀላል ነው አንደኛ የምታዩት ቪዲዮ ስር ልታገኙት ትችላላችሁ ሁለተኛ ደግሞ ቪዲዮ ስር ካላገኛችሁት ይሄው በዚህ መልኩ ታገኛላችሁ ቀጥታ ምን ታረጋላችሁ እዚህ ያው የዩቲዩብ አፕሊኬሽን ጋር ተመጡና ዩቲዩብ ላይ ያው ይሄ ማለት ነው የምታዩት ይሄ የዩቲዩብ አፕሊኬሽናችሁ ጋር ተመጣላችሁ ቀጥታ ዩቲዩብ ላይ ተነኩና ከመጣላችሁ ኸይር ለምሳሌ ያው ያሁን የኔ አሁን ኖቲፊኬሽን ስለ አበራው ይሄ ሌላ የዩቲዩብ ቻናል የምጠቀምበት ጂሜል አካውንት አይደለም ሌላ አካውንት ነው እንደምትመለከቱት እዚህ ጋር አካውንት ያለ ይሄው እዚህ ኖቲፊኬሽን ስላበራሁለት ማለቷን ለምሳሌ ያሁን ይሄ ደርሶ ከዚህ በፊት የተማርናቸው ሐልቃዎች ወይም ደግሞ ክፍል 2 ነው አሁን ለምሳሌ ክፍል 2 እንደዚህ ስንነካው አሁን ይሄ ያያችሁት ካለው ቪዲዮ ስር የፕሮፋይል ምልክት አለ የምትመለከቱት ወይም ደግሞ መሐመድ ቲዩብ 19 የሚል አለ እዚህ ቻናሉ ስም እንዴት ናችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ሰብስክራይብ አድርጋችሁ መቼም ታውቃላችሁ ያስራሉ ሰብስክራይብ ካደረጋችሁ በኋላ ያቺ የደውል ምልክቷን ተነኳታላችሁ እዚህ ጋር ወይም ደግሞ ሁለተኛውን አንዴ ቪዲዮ ላቆም መለከት ይሆናል ማለት ነው ወይም ይሄው አንዴ እዚች ጋር የደውል ሰብስክራይብ ካደረጋችሁ በኋላ እንዲመጣላችኋል እቺን ተነኳታላችሁ የደውል ምልክቷን ማለት ነው ይሷን ስትነኳት ይሄው እዚህ ጋር ኦል የሚል አለ ይሄው ኦል የሚል ይመጣላችኋል እዚች ጋር ኦል የሚለው ላይ ካደረጋችሁት ኖቲፊኬሽን ይላክላችኋል ይመጣላችኋል ኦል የሚለውን ስትነኩት ወይም ደግሞ የኖቲፊኬሽን ይደውል ይምጣልኝ ስትሉ ይመጣላችኋል ስለዚህ በዚህ መልኩ አድርጉ ከዛ ፕሮፋይሉን ስትነኩት ይሄ የምታዩትን ቪዲዮ ስር ያለውን ማለት ነው የመጀመሪያውን ክፍል አይተን ይሄው እዚህ ጋር ስትመጡ እንግዲህ ወደ ቻናሉ ያመጣችኋል ወይም ደግሞ ወደ እኔ ቻናል ይዟችሁ ይገባል ከዛ ምን ታረጋላችሁ እቺ ቪዲዮ የምትሏን ፕሌሊስት ላይ ያስገባላችኋል መጨረሻ ላይ አሁን ግን ቪዲዮ የምትሏን ተነኳታላችሁ ቪዲዮ የምትለውን ስትነኩት ይሄው እንደምትመለከቱት የቃኢደቱ ኑራንያ ደርስ እንዳለ መጥቶላችኋል ከጀመርን ዛሬ ቢያንስ ሳምንት የሆነን መሰለኝ ይሄን ቃኢደቱ ኑራንያ ከጀመረን ይሄው የምታዩት 7ኛ ቀን ነው ዛሬ ይሄው እዚህ ጋር መታችሁ ክፍል 1 ክፍል 2 እያለ ስላለ በክፍል ስላስቀመጥኩት የሚያስቸግራችሁ ነገር የለም ክፍል 1ን ካያችሁ በኋላ ቀጥታ ወደ ክፍል 2ን ካያችሁ ወደ ክፍል 3 እንደዚህ መዞር ስለምትችሉ ማለት ስለምትችሉ የሚያስቸግር ነገር የለም ስለዚህ መለስ ብላችሁ
ተከታተሉ አሁን ወደ ዛሬው ትምህርታችን እንገባለን በጥሞና አዳምጡ ተከታተሉ የዛሬው ትምህርት ደግሞ ትንሽ ትኩረት የሚፈልግ ነው ስለምን አናባቢ ስለሆነ ስለ አናባቢዎች ስለምን ምንናገረው አናባቢዎችን ስለምናወራ ስለ አናባቢዎች ስለሆነ አናባቢዎችን በደንብ ያዘ ሰው በደንብ የተረዳ ሰው ኢንሻአላህ ምንም ያስቸግረው ነገር አይኖርም طيب بسم الله الرحمن الرحيم بسم الله الرحمن الرحيم الدرس الرابع الدرس الرابع الدرس الرابع حروف المتحركة حروف المتحركة الحركات الدرس الرابع الدرس የማይቀየር معنى ትርጉም ነው ያለው ከዚህ በፊት ያያየን ነው ከአንድ አንስተን አሁን አራተኛው ላይ የገባን ነው ልብ በሉ ተመልከቱ ደርስ ማለት ትምህርት ማለት ነው በቃ ደርስ ማለት ትምህርት ማለት ነው እሺ الرابع رابع ማለት አራት ማለት ነው አራተኛ ትምህርት ወይም ደግሞ ክፍል አራት እሺ حروف ፊደላት የሚል ነው ያው الحروف ይሄም የማይቀየር ትርጉም ነው ያለው ከመጀመሪያ እስከ መጨረሻ الحروف ማለት ፊደላት ማለት ነው حرف مفرد ሲሆን الحروف جمع ይደረግ ነው ይሄንንም ያዙ المتحركة متحركة يا حركة ويم النباب ያላቸው الحركات حركة ምንላቸው ደግሞ አሉ فتحة كسرة ضمة አራተኛው ትምህርት ስለምንድነው ስለ አናባቢዎች አናባቢ የሚባሉ ደግሞ እነማን ናቸው ስለ ፈትሐ ስለ ከስራ ስለ ضማ ፈትሐ ማለት ያው አሁን ለታዩ ስለሆነ እዚህ ጋር ማሳየ ፈትሐ የምትባለው ከላይ እንዲህ ያለችው ከስራ የምትባለው ደግሞ ከስር እንዲህ ያለችው ضማ የሚባለው ደግሞ እንዲህ ዋው የመሰለችው እነዚህ ናቸው በቃ ፈትሐ ከስራ የሚባለው እቺ አሁን ፈትሐ ናት እቺ ከስራ ናት ከስር ናት እቺ ضማ ናት እና እነሱ ስለሆኑ የሚያስቸግር ነገር የለም ተከታተሉ ብቻ همزة فتحاء همزة كسراء أي همزة ضماء أي ها فتحاها ها فتحاها ها كسراه ها هي ها ضماه ها هي هو لب بلو فتحة بمن ساعات በዚህኛው ሐ ነው የምንቀራው በዚህኛው በዚህ ወይም ደግሞ ቀጠን ብሎ የሚመጣው በሚለው ድምጽ ፈትሃ ሀ እንዳትሉ በሃ አይደለም በሃ ነው ሐ በሃ طيب عين فتحة ع فتح فتحة ع عين كسرة عي عي عين ضماع عاعيع 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 طيب ايوه بدن بتملكتوا احبتي اعي اعي عاعي كغرورو من حلقه يميوطا سيون كهمزه ጋር እንዳይመታዘል አኢ እንዳትሉ አኢ አይደለም አ አ አ ይኸው ቦታውን ፈልጉት አ ኢ ኦ ፈልጉ እንደዚህ ያዘጋጅ ትፈልጋላችሁ عائع ح فتحة ح ح ح ح ح ይሄ ደግሞ ح ሁለት ይደገማል በዚህ ፊደል ስለሆነ ፈትሐ የሚጻፈው ይደገማል ح فتحة ح ح كسرة ح ح ح ضماح ح حيح غين فتحة غ غين كسرة غي غاغي غين ضماغ غاغيغ خا فتحة خا خا كسرة خي خاخي خا ضماخ خاخيخ قاف فتحة قا قاف كسرة قي قاقي قاف ضماق قاقيق كاف فتحة كا كاف
كسراكي كاكي كاف ضماكو كاكيكو አሁን እንዳልኩት ኻና ካ መመሳሰል የለበትም አይንና ሐምዛ መመሳሰል የለበትም ሐና ሀ መመሳሰል የለበትም ትኩረት አድርጉ ያ ጀማዓ አይንና ሐምዛ ብዙ ጊዜ መመሳሰል ባህሪ ስላላቸው ወይም ደግሞ ስናነብ መመሳሰል ባህሪ ኖሯቸው ሳይሆን በመናነብ ሰዓት ይመሳሰልብናል ብዙ ሰዓት በተለይ መخارج الحروف የሚያውቅ ሰው ይመሳሰልበታል አይንንና ሐምዛን መለየት አይችልም አጀም አረብ አይልም ይሄ ነገር አረቦችም ጋር ብዙ ስተፍ እንደዚህ አለ በዚህ ላይ ያልተማሩበት ከሆነ ትንሽ ያስቸግራል ስለዚህ ተከታተሉ ወይም ደግሞ ትኩረት አድርጋችሁ ያዙ ማለት ነው ስለዚህ አይንና ወይም እንጨረሻ ላይ ኢንሻአላህ ጠቅስላችኋለሁ ወይ አሁን እንጨርስ جيم فتحة جا جيم كسرة جي جاجي جيم ضماجو جاجيجو شين فتحة شا شين كسرة شي شاشي شين ضماشو شاشيشو يا فتحة يا كسراي ياي يا ضمايو ياييو ضاد فتحة ضاد كسراضي ضاضي ضاد ضماضو ضاضيض ضاضيض لام فتحة لام كسرالي لالي لام ضمالو لاليلو لاليلو نون فتحانا نون كسراني ناني نون ضمانو نانينو را فتحا را كسراري راري را ضماضو راريرو راريرو ضا فتحا ضا كسراطي ضاضي ضا ضماطو ضاضيض دال فتحة دال كسرادي دادي دال ضمادو داديدو تا فتحة تا كسراتي تاتي تا ضماتو تاتيتو صاد فتحة صاد كسراصي صاصي صاد ضماصو صاصيصو سين فتحة سين كسراسي ساسي سين ضماسو ساسيسو زا فتحة زا كسرازي زازي زا ضمازو زازيزو ضا فتحة ضا كسراضي ضاضي ضا ضماضو ضاضيض ذال فتحة ذال كسراذي ذاذي ذال ضماذو ذاذيذو ثا فتحة ثا كسراثي ثاثي ثا ضماثو ثاثيثو فا فتحة فا كسرافي فافي فا ضمافو فافيفو فا ضمافو فافيفو واو فتحة واو كسراوي واوي واو ضماو واويو با فتحة با كسرابي بابي با ضمابو بابيبو ميم فتحة ميم كسرامي مامي ميم ضمامو ماميمو እሺ احبتي الكرام ውድ እህት ወንድሞች እንግዲህ ይሄን ይመስላል ማለት ነው አቀራሩ
እዚህ ጋር ትኩረት የምናደርግበት ነገር ምንድነው የሚለው አናባቢዎች እነዚህ ሐረካ አናባቢዎች የተጻፉበትን አጻጻፍ ነው ኮሜንት ላይ ጻፉልኝ ኮሜንት ላይ አስቀምጡልኝ ለመመለስ እሞክራለሁ ምንድነው የምንመለከተው አንደኛ ፈትሐ የሚለው የተጻፈበትን አጻጻፍ የተጻፈበት ምን ነው የተጻፈው ፈትሐ የተጻፈው በምንድነው የምትለዋን እሱን መመልከት ነው ማለት ነው እሱን በደንብ ካየን በኋላ ወይም እሱን ከተረዳን በኋላ በደንብ ከተረዳን ከዛ በኋላ ምን ቸገር ነገር አይኖርም ማለት ነው እንዲሁም ከስራ የሚትለው ከስራስ ضمه በምን ነው የተሰራው የሚለው ማየት ነው ማለት ነው እሱን ካወቅንና ከተረዳን በኋላ ሌላ ምን ቸገረው ነገር አይኖርም እነሱን በደንብ መመልከት ማወቅ አለብን ፈትሐ የሚለው የተጻፈው በምንድነው ፈትሐ ፋና ታሃ ታ ነው ለዛ ፈትሐ የሚለው በሃ እንደተጻፈ ካወቅን በዚህኛው አንቀራውም ማለት ነው ገብቷችኋልና ከስራ የሚለው በሲን እንደሆነ ካወቅን በሽን አንቀራውም ማለት ነው ወይም ደግሞ በሳድ አንቀራውም ማለት ነው ከስራ በምን ሰዓት ሲን ነው የተጻፈው በሲን ነው الكسره በሲን ነው የተጻፈው እንበል ከስራ እንደዚህ ከሆነ የተጻፈው ሲን መሆኑን ካወቅን እዚህ ጋር ያለው በሳድ አንቀራውም ወይም ደግሞ በዚህ ፊደል አንቀራውም ማለት ነው ለምን መخارጃቸው አንድ ይሁን እንጂ ባህሪያቸው ስለሚለያይ ወይም ደግሞ ከዚህ በፊት ተናገር ያለው ደርሱ አንደኛ ደርስ ላይ ወይም ባቡል አወል ላይ የመጀመሪያው ክፍል ላይ ሄዳችሁ ተመልከቱ ሄዳችሁ እዩ ስለ መخارج الحروف ያንዳንዱ ፊደል መውጫ ቦታው የት እንደሆነ አይቻልም ከዛው ስንመለከት ምን ብለና ሷድ የሚለው من حروف تخيم ወይም ደግሞ ከሚወፍሩ ፊደላቶች እንደሆኑ አስተምራለሁ ወይም ደግሞ ነግራችኋለሁ ለዛ እነዚያን ማወቅ አለብን ፈትሐ በምን ተጻፈ የተጻፈበት ፊደል የትኛው እንደሆነ ካወቀን የዛ የተጻፈበትን ፊደል መخرጁን ባህሪውን ካወቀን የወፍራን ይቀጥና የሚለውን ካወቀን ምንም አንቸገርም ከስራ የሚለው በሲን እንደው ካወቀን የሲንና የሷድ ልዩነት ምን እንደሆነ ከተረዳን አንቸገርም ضمه የሚለው በضاد እንደሆነ ካወቀን ዳልና ضاد መሃል ያለው ችግሩ አያስቸግረንም ማለት ነው ስለዚህ ካሁኑ በደንብ ተለማመዱ አሁን እዚህ ጋር የሚያስቸግረን ነገር ምንድናቸው ብለናችሁ ካላችሁ የሚያስቸግሩትኝ ለስኪ አንድ እንትን በላችሁ የመመሳሰል ባህሪ ያለባቸው ፊደላቶች በተመለከተ ስንቀራ የሚያስቸግሩን ሐምዛ አይን ሐምዛና አይንን ተጠንቀቁ ይመሳሰላል ብዙ ጊዜ ይመሳሰላል እንኳን ለጀማሪዎች ለሙህተሪፎች ራሱ አንዳንዴ ያመለጠ ያስቸግራል ሃና ሐ እነሱንም በደንብ ተመልከቱ ተጠንቀቁ ኻና ካፍ እነዚህንም በደንብ አድርጋችሁ ተኩራት አድርጋችሁ በደንብ ተከታተሉ እንዲሁም ضادና ዳል ይሄ ለጀማሪዎች ነው ብዙ ጊዜ የሚያስቸግረው ضادና ዳል ጀማሪዎችን ብዙ ጊዜ ያስቸግራል እሱ ምንድነው ضاد من حروف تفخيم ነው የሚወፍር ፊደል ነው ግን ዳል ጋር ብዙ ጊዜ የሚያስቸግር ባህሪ ያለው ስለዚህ ተጠንቀቁ ወይም ደግሞ ካሁኑ ጠንቀቅ በሉ ማለት ነው ሌላው ሲንና ሷድ ብዙ ጊዜ ያስቸግራል ብዙ ጊዜ ትኩረት ካላደረጋችሁበት ኢህዲና ሲራ በሷድ ነው ግን ሲራ ብሎ የሚቀሩ አለ ስለዚህ ተጠንቀቁ ሲንና ሷድ ብዙ ጊዜ ያስቸግራሉ ሌላ ዛና ዛል እነዚህም ብዙ ጊዜ የሚያስቸግሩ የሆኑ ፊደላቶች ናቸው ማለት ነው እነዚህን በደንብ ካወቃችሁ ከተረዳችሁ በደንብ ከያዛችሁ ኢንሻአላሁ ተዓላ ሌላው እየቀለለ የሚመጣ ይሆናል ማለት ነው ብዙ ጊዜ በኃይል የሚያስቸግሩት እነዚህ ናቸው እና አይንና ሐ እና አይንና ገይን ሐና ሀ እነዚህን አሳክሩ ሲንና ሷድን በደንብ ለዩ እንዲሁም አንዳንድ ጊዜ ሲንና ሷድ ታም ጋር መመሳሰል ይኖራል ሲን ሷድ ታ እነዚህን በደንብ አርጋችሁ በደንብ ለዩዋቸው እንዲሁም ዛና ዛልንም በደንብ መለየት ያስፈልጋል ማለት ነው እነዚህን በደንብ ካወቃችሁ ከተረዳችሁ በደንብ አርጋችሁ ከያዛችሁ ሌላውን ደግሞ ኢንሻአላህ በደረጃ ስለምንመለከተው በደረጃ እናያለን እስኪ አሁን ካልነው ከነዚህ አሁን መخارج الحروف መጀመሪያ ክፍል በደንብ አስተምር ያለው ብያችኋለሁ ያ ገብቷችሁ ከሆነ መخرጃቸው መውጫ ቦታቸውን ጻፉልኝ እስኪ የሐምዛ መውጫ ቦታ የት ነው
የሐምዛ መውጫ ቦታ የት ነው እንዲሁም ደግሞ የሃ መውጫ ቦታ የት ነው ከየት ነው ሃ የሚወጣው እንዲሁም የዓይን መውጫ ቦታ የት ነው የዓይንን መውጫ ቦታ ጻፉልኝ የዓይን ከየት ነው የሚወጣው ዓይን የሚወጣው ከየት ነው እንዲሁም ደግሞ ኸ የኻና የካፍ ልዩነታቸው ምንድነው መውጫ ቦታቸው የት ነው የነዚህን ጽፉልኛላችሁ ኻና ካፍ መውጫ ቦታው ይሄ ነው የሃና ሐምዛና ሃ እሱ ከየት ነው የሚወጡት ከየት እንደሚወጡ ጻፉልኝ ሌላው እንዲሁም ደግሞ ዛ ይኸው እዚህ ጋር የምትመለከቱትኝ ዛ እና ዛል ምንድነው ልዩነታቸው መውጫቸው ቦታ የት ነው የሚወጡት በተለያየ ቀለም አድርግላችሁ እንዳይምታታባችሁ አሁን እየጠየኳችሁ ያለሁት አንደኛ በቃ የትኛው ነው ልበላችሁ እዚህ መስመር ያለው ሁሉንም طيب እዚህ መስመር ያለው ሁሉንም ሐምዛንም ሃንም ዓይንንም ማለት ነው እዚህ ጋር ደግሞ ሐ እዚህ ጋር ኸ ከየት ነው የሚወጣው እዚህ ጋር ካፍ ከየት ነው የሚወጣው እዚህ ጋር ደግሞ ያው እዚህ መስመር ያሉት ሙሉን እዚህ መስመር ያሉት ሷድን ሲንን ዛን እዚህ ጋር መስመር ያሉት ሁሉም ሲባል ብዙ አይደለም ዛል አለ ለምሳሌ እዚህ መስመር ዛል አለ ታ አለ እዚህ መስመር ትንሽ ናቸው ሁለት ፊደል ናቸው እዚህ ጋር ያሉት ያው ስለተዘረጋ ነው እንጂ እዚህ መሐለኛው መስመር ደግሞ ዛ አለ ሲን አለ ከዛ ሷድ አለ ከዚህኛው መስመር ደግሞ ዳል አለ ስለዚህ ብዙ አይደለም ወደ 4-5 ፊደል ቢሆኑ ነው እንደ አጠቃላይ 5 ፊደል 6 ከዛ አይበልጥም ትንሽ ፊደሎች ናቸው ያው ስለተዘረጋ ሙሉን ስላችሁ ብዙ እንዳይመስላችሁ ብዬ ነው እያንዳንዱ መخرجاቸውን ወደ አንደኛው መልደርስ ተመለሱና መخرجاቸው መውጫ ቦታቸውን ኮሜንት ላይ አስቀምጡልኝ ወይም ደግሞ ኮሜንት ላይ እነዚህ ፊደላቶች ከእንዲህ ያለ ቦታ ነው የሚወጡ ብላችሁ አስቀምጡልኝ ትክክል ከሆነ ኸይር ካልሆነ ደግሞ ማስተካከያ አድርገን እንመለሳለን ማለት ነው ያሁኖቹን እስኪ ኮሜንት ላይ አስቀምጡ ያልገባችሁ ጥያቄ የሆነባችሁ ነገር ካለም እንዲሁ ኮሜንት ላይ መጠየቅ ትችላላችሁ በሚቀጥለው ቪዲዮ ኢንሻአላህ ለማብራራት ወይም ደግሞ ለመመለስ ሞክራለሁ ኢንሻአላህ ተዓላ በሚቀጥለው ደርስ እስከምንገናኝ ድረስ በዚሁ እንጨርሳለን ዛሬውን ደርሳችንን እንዳልኩት ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉልኝ የደውል ምልክቱን አብሮ ቀጣዩ ቪዲዮ ይደርሳችኋል ማለት ነው እንዲሁም ለሌሎች ወንድሞች ሼር አድርጉላችሁ ሼር አድርጉ ብዙ ግሩፖች አሉ አሁን በጣም ብዙ ግሩፖች አሉ በዋትስአፕ አለ ቴሌግራም አለ በኢሞ አለ ዝም ብሎ ጥቅም የሌለው የትምህርት ያልሆነ ማለት ነው ዝም ብላችሁ እንደዚህ አይነት ቦታ ላይ ካላችሁበት ሼር አድርጉላችሁ ምናልባት ከዛ ካለው ከ20 ከ50 ከመቶ ሰው አንድ ሰው በእናንተ ሼር ባደረጋችሁት ምክንያት ቢመራ ትልቅ አጅር አላችሁ ለዛ ሼር አድርጉላችሁ አሁን ሶሻል ሚዲያዎች ትልቅ ፈተና ይዘው መጥተዋል ብዙ ሰዎች ላይ ለዛ ቢያንስ በእንደዚህ አይነት ቦታዎች ደግሞ ዝም ብላችሁ የገባችሁ ሼር አድርጉባቸው ግዴታ ይሄኔ እኔ የምለቀውን ደርስ ብቻ አይደለም አለ አይደል የዒልም የምክር ያዘለ ዳዕዋም ያለው ቪዲዮ ሊሆን ይችላል ዝም ብላችሁ ተሄዱና ከዩቲዩብ ሊሆን ይችላል ከቲክቶክም ሊሆን ይችላል ከየትም ቦታ አምጡት ብቻ ጠቃሚ ቪዲዮ የሆነ ቪዲዮ ከሆነ አምጡና ዝም ብላችሁ እዛ ላይ ሼር አድርጉላቸው ወይም ደግሞ እዛ ላይ በትኑላቸው ሼር ስታደርጉላቸው ከዛ ካለ ከመቶ ሰው አንድ ሰው ያንን ቪዲዮ አይቶ ከተመራላችሁ ቅን መንገድ ካዘ ለእናንተ ትልቅ ምንዳላችሁ ትልቅ አጅር አለ ለምን ረሱል ሰለላሁ ዐለይሂ ወሰለም ምን ነበር ያሉት ለዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ወደ አንድ ዘመቻ በላካቸው ጊዜ ለአይህዲ الله بك رجل واحد خير لك من حمر النعم ነው ያሉት በአንተ ምክንያት አንድን ሰው አላህ ቢመራልህ ከቀይ ግመሎች የበለጠ ትልቅ ነገር ነው ላንተ የሱ የተሻለ ነው እንዲሁም ፀሐይ ከወጣችበትም ቀን የተሻለ ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም ለዚያ حبة الكرام አንድ ሰው ቢመራላችሁ እዛ ግሩፕ ላይ ለቃችሁ አንድ ሰው ወደ ኸይር ብታመሩ ብታሲዙ በዚህ ዱንያ ላይ ካለች መልካም ነገር ሁሉ በላጭ ነው ለእናንተ ያንን ለምን ለአላህ ከሰራችሁ ነገ የውም القيامة ለእናንተ ስለሚመሰክርላችሁ ማለት ነው ለዛ ኢንሻአላህ ተዓላ በኸይር ስራ ላይ እንተጋገዝ እንበረታታ አንሰልች ለማለት እወዳለሁኝ ጀዛኩሙላሁ ኸይራን
جعلني الله وإياكم من الذين يستمعون القول فيتبعون أحسنه. በሚቀጥለው እስከምንገናኝ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።